ሁለት አይጦች ዛፉን ይከረክሩታል በቀኝና በግራው እና ሊቆረጥና ሊወድቅ ደርሰው ሰልስሏል። በየቀኑ ይቆርጡታል። የቆረጡት እሱ አሁን ግን ዛፉ ታች ሰልስሎ ምን ላይ ነው? በየደቂቃዎች ልዩነት የምትመጣውን ያችን ጠብታ እየቆየች ጠብ ምትል ነገር እሷን እየላሰ እሷን በደስታ የእሷን ደስታ እየጠበቀ የሆነ ሰው ደግሞ መሳሪያ ወደ እሱ ደግኖ ይጠብቃል ሊገናው። ታች ደግሞ የተቆፈረ ጉድጓድ አለ። ጉድጓዱ ውስጥ ዘንዷል። ሰውየው ግን እስካሁን እያደረገ ነው ጠብታ እና ይህን የሚረቷቸው እንደዚህ ያለ ራእይ አየና በረላም ወደ ገዳም የሄደበት ምክንያት ይሄን አይቶ ይሄን ራእይ አይቶ ዛፍ የተባለ የሰው ልጅ እድሜ ይገርማቸዋል። የሰው ልጅ ሁለቱ አይጦች ሜትር ናሉ። ሌሊትና ቀን ሁለት አይጦች ነው። ሁለቱ አይጦች ግንኙን እየከረከሩት ነው ማለት አንድ ቀን ወደ አንድ ቀን ሲታዩ እድሜህ እየሰደረ ነው የሚሄደው። ሊቆረጥ ነው እድሜ ሊቆረጥ ማለትና ሌሊት የሚባሉ ሁለት አይጦች እየከረከሩት ነው። የእድሜ ግንድህን እየቆረቆሩት ነው። ሊቆረጥ ትንሽ ቀር ነው። መሳሪያ እንደዚህ አድርጎ የሚጠብቀው ጠላት ማን ነው? ሞት። ጉድጓዱ ማን ነው? ሲኦል። ዘንቦ ዲያብሎስ። እንደዚህ በጠብቆት ግን ሰውየው በማር ጠብታ እየተደሰተ ነበር ማለት በዚህ ዓለም ትንንሽ ደስታ የሚደሰት ነው። በመብል በገንዘብ በሹመት በሆነ ነገር እሱን ደስታ እያደረገ በጌጥ በምን በቃ ይሄን ትንንሽ ነገሮች እየለቀመ ከዚህ ዓለም የሚያገኘው ብለን አይጦቹ እየቆረጡት ምን እየተደረገበት እንደሆነ የማይገባው በትንሽ ደስታ እየተደለለ ዘመኑ ያለቀበት ሰው ትንንሽ ስኬቶቹን ይቆጥራል። አሁን ይናሳክቻለሁ አሁን ይናሳክቻለሁ ይላል። ዘመኑ በከንቱ ያልፋል። እንደዚህ ያለ ሰው ነው እውር የሚባል እና እንደዚህ ያሉ ሰዎች እስከ ዓለም ፍጻሜ ድረስ ቤተክርስቲያን ውስጥ ጭምራሉ። እንደሌል እንዳትረሱ በትልልቅ ደረጃው ምድር ይባል እውር ለእውር ለመመርሆ ከሌሆም ይወድቁ ውስጥ እውር እንዲመራ ሁለቱን ይወድቃሉ ከሌል ይወድቃሉ። እና ምን እየተደረገብን እንደሆነ ማወቅ እና አይን የሚባለው ምንድን ነው የሚባለው? አጥርቶ የሚያይና ትልቁን የሚያይ አርቆ የሚያይ ሶስት አይነት አይታ ያለው ሰው አይን አለው ይባላል። አጥርቶ የሚያይ፣ አርቆ የሚያይ፣ ትልቁን የሚያይ እና ቅርብ የሚያይ አራት እይታ ነው ያለው። እነዚህ የሚያይ ሰው አይን አለው የሚባለው። እንግዲህ ሁለት አይነት የአይን ችግር እና ከሚታወቁት አይደል? አንደኛው ቅርብ የማየት ችግር ያለበት ሰው አርቆ፣ ሁለተኛ ደግሞ ቅርብ ያያል፣ አርቆ ደግሞ ማየት የማይችላል። እነዚህ ችግሮች በነፍሳችን ሁሉ ይሰራል። አንዳንዶቻችን ቅርብ ያሉን ነገሮች አንመለከትም። እግዚአብሔር በየቀኑ አብሮን እያለ አጠገባችን ባሉ ነገሮች አንማር። ልጆቻችን በሚናገሩት ቃላት፣ ሕፃናት በሚናገሩት፣ ጎረቤት በሚነግሩን፣ ዕለት ዕለት በምናየው ነገር አንማር። ቅርብ የማየት ችግር የሚባለው ይሄ አጠገባችን ዙሪያውን አንመለከትም። አስተዋዮች አንልም፣ እንቃዣለን። የዚህ ዓለም አሁን ያለነው ቅዱስ እንጦንስ ገዳም ቅዱስ እንጦንስ የሚለው ነገር እኔ ሊቅ የምለው ብዙ የተማረን ሰው አይደለም፣ በነፍሱ እየተደረገበት ያለውን ጉዳት ማስተዋል የምትችል ነፍስ ያለችው ሰው ነው። ስለ ነፍሱ ዙሪያውን እያስተዋለ የሚኖር ሰው የሚባለው እሱ ነው። ሊቅም ማለት የነፍሱን ጉዳትና ጥቅም የሚያስተውል ሰው እና ምን ታያል? አጠገባችን ምንድን ነው ያለው ታውቃላችሁ አይደል? ልጆቻችሁ የሚገቧችሁ ትልቁ ነው ችግሩ ገኖ ሲፈጠር መጀመሪያ ለጋ እያሉ በሚያደርጉት ነገር የሚያስተውላችሁ ሰው ለጋ እያለ ብዙ ነገር አንመለከተው። ደግሞ ሳይንሳዊ ሰው ነገ የሚያደርገውን ነገር ዛሬ ባፉ ይናገራል ማለት ይናገራል። አድጦት እንዲሆን ይናገራል። እና ጠላቶቻችንን አንመለከታቸውም። ሰዎች ወዴት እየሄዱ እንደሆነ እቅዶቻቸውን በቀልድ መልክ ሲነግሩን አናስተውላቸውም። ያለ ምንድን ነው? ሰዎች እየሸፉ ወዳጅነታቸውን እያቋረጡ እያለ አይገባንም። ለምንድን ነው ሲባል ቅርብ አንለይም። አስታውቂና ሀበነ እግዚኦ አዕይንተ አእምሮ ምንለው ልጅ አቤቱ የልብ ዓይን ስጠን የሚለው በቅዳሴ ላይ የሚጸለይ ልጅ አስተዋይነት ቅርብ የማየት ችግር የሚባለው የማስተዋል ችግር፣ ሀብትን የማየት ችግር ነው። እጃችን ላይ ያለው ነገር አይገባል። ከቅርብ ያለ ጸበል የልጥ መልካ ይሆናል ማለት ይባል።
ጸጋችን አይገባንም፣ መክሊቶቻችን አናስተውሉ። እጃችን ላይ ያለው ትልቅ ነገር አይታይም። ሀብት ዘንድ እናረው እንራባለን። ጌታ እያለን ነፃ አይደለም፣ ባርነት ውስጥ እንኖራለን። ንጉሥ እያለን ፍትህን ያቀርብ። ለምንድን ነው ያላችሁ እንደሆነ አስተዋዮች ስላልሆኑ ብዙ ነገር ነው። አስተውሎ ለተመለከተው ሰው የክርስቲያኖች ሃይማኖት ትልቅነት ነው ያለው ሊቁ በስቶጎሎ የተባለ እስክንድርያ ላይ ሲናገር አስተውሎ ላየው ሰው የክርስቲያኖች ሃይማኖት ትልቅ ሃይማኖት ነው። ሃይማኖታችን ውስጥ ትልቅ ነገር ነው፣ ግን አናስተው አጠገባችን ባለው መክሊት አንጠቀም። ያጣለው ነገር ነው፣ ያለንን ነገር አታውቁ ወይም አናስተው። አሁን ለምሳሌ እንገራችሁ ቅዱስ ጳውሎስ እንዲህ ይላል ፊልጵስዩስ ምዕራፍ 4 ላይ ሲናገር ባለፈው ታስሬ ሳለ ገንዘብ አዋጥታችሁ ልካችሁ ስለጠየቃችሁኝ በመከራ የተሳትፋችኋል። በመከራ ስለተሳተፋችሁ በደስታ የተሳተፋላችሁ። ይሄንን የምላችሁ ግን ከእናንተ የምፈልገው ነገር ስላለ አይደለም። አምር ከመያክልን ይዘቤ ያለኝ እንደሚበቃኝ አውቃለሁና ያለኝ እንደሚበቃኝ አውቃለሁና እና ጳውሎስ ምን አለውና እንዲህ አለ ቢሉ ይላል ሊቃውንቱ። ሃይማኖት አለ። ሃይማኖት ሁሉ ሀብት ነው። ምን አለኝ ብላችሁ ብታስቡ ጌታ አለኝ። አንድ ሰው ንግድ ለመነገድ መጀመሪያ የሚለው አጠገቤ ውስጥ ምን አለ፣ ምንድነው በእጅም ወረት የሆነ የሚሆን ነገር ሁሉ ነገር ከሌላችሁ ምን አለ ብላችሁ ጠይቁ። ክርስቶስ አለ ላችሁ ጭምር። ክርስቶስ እንዴት ነው የማገኘው? ልጸልይ፣ ልቁረብ፣ ልጾም፣ እሱ የሚወደውን ላድርግ፣ በእሱ ሌላውን አገኘዋለሁ፣ ያጣሁትን ነገር ሁሉ በክርስቶስ አገኘዋለሁ ብሎ ማሰብ መቻል እና ሰው ችግሩ ምንድነው? ያለውን አያውቅ። ለምሳሌ የማቴዎስ ወንጌል ምዕራፍ 8 ላይ ስትመለከቱ ጌታ ከሐዋርያት ጋር ተሳፍሮ በመርከብ ሲሄድ ሐዋርያት ደንግጠው ነበር አይደለም? ማይበሉ መርከቢቱን ሊያሰጥማት ሲደነግጡ ጌታ የጎደላችሁ የተሰደባችሁ የገሳችሁ ነው እናንተ እምነት ሊቃውንት ሲተረጉሙት የሚያለ ምን አገኝ አትሉም ወይ? ከሱ ጋር እያለን አንጠፋም አትሉም ወይ? የፈሩ ለምንድን ነው? ያላቸውን ስለማያውቁ። ባህሩ ውስጥ ከነሱ ጋር ያለው ጌታ ባህሩን ምን ማድረግ የሚችል የሚገስጽ ነው። ያን ቢያውቁ እንኳ አይፈሩም ነበር። ሰው ያለውን ሳያውቁ ሲቀር ይፈራል፣ ያለውን ሳያውቁ ሲቀር ይጨነቃል። እና እጃችን ላይ ብዙ ሀብት አለ። ቤተክርስቲያናችን እጅግ በጣም እይቅ ሊትናገር ልሳን በብዕላ ዘቅድስት ቤተክርስቲያን ራእይ ሲናገር የቅድስት ቤተክርስቲያን ሀብቱ ቆጥሮ መናገር የሚችል አንደበት የለም ይላል። ሃይማኖተ አበው ላይ ሲናገር የቅድስት ቤተክርስቲያን ሀብት ቆጥሮ መናገር የሚችል አንደበት የለም። እዚህ ቤተክርስቲያን ውስጥ በጣም ብዙ ሀብት ነው ያለው፣ ግን አናስተውልም። ድንገት አልፎን ይሄዳል። ነጭ ወፍ በላያችን ላይ ግር ብሎ ያልፋል ሳናስተው። እና እግዚአብሔር ሰዎች እያሰባችሁ ኑሩ፣ እያስተዋላችሁ ኑሩ፣ በዘፈቀዳችሁ ኑሩ። እና ደግሞ ሌላ ማየት የሚችል ሰው ይሄ ሰው ማየት አይችልም ነበር ብያቸዋል። አሁን እኛም የማናየው ብዙ ነገር አለ። የማየት ችግር አለ። ሁለተኛው ችግራችን ምንድን ነው? ይህ ማየት ውስጥ አንድ ቅርብ ማየት ነው ብያቸዋል። ሁለተኛ ሩቅ አናየው። አርቀን ማሰብ ፈጽሞ አንችልም። በቅርብ ነገሮች ነው የምናስብ። እንግዲህ ታውቃላችሁ አይደል? እንደው በዚህ በስጋዊ ምሳሌ እንኳን ልመስላለሁ። ስጋዊ ምሳሌ እዚህ ሀገር አሁን በቀደምም ሲነግሩ የነበረ አንድ ወንድም ከመካከላችን ካሉት እዚህ ሀገር ከ4 ከ5 ዓመት በፊትም አንድ ኢትዮጵያ ያለ ኢንጂነር ሲነግር ነበር። እና ምንድነው በውጭ ሀገር ከተማ ሲሰራ ከተሞቹ ከ200 ዓመት በኋላ እስከ የት ሊሰፉ ይችላል የሚለው ይታሰባል። እስከ 300 እስከ 400 እስከ 500 ይታሰባል። መንገድ በየጊዜው የማያፈርሱና የማያፈርሱት በዚህ ምክንያት እኛ ሳናስብ አረቀን ለትውልድ አናስብ። እንደ አህያ ዝም ብሎ እንደውም የኛ ሀገር ሰው ነው የሚተረጠው አህያ ትበላትን ማስረጃ ይለዋል። እኔ ከሞት ሰርባይ ጣልቻ ይባል እና ለነገ አንነው እውነቴን ልነግራችሁ፣ ለነገ ዋጋ መክፈል፣ ለረጅም ዘመን ማቀድ። እነዚህ ግብጾችን አሁን ስታያቸው ለ100 ዓመት አቀዱ፣ ለ50 ዓመት አቀዱና ቤተክርስቲያናቸውን አቆማሉ። እንደዚህ የትም ሀገር ይፈራል። አሜሪካ ይከበራሉ፣ አውሮፓ ይከበራሉ። በአውሮፓ ህብረት ደረጃ ክብር አላቸው። ለምን?
100 ዓመት ቢሆን ለፍተን ቤተክርስቲያናችን መለወጥ አለብን ብሎ አቀዱ ሰው እንዲህ ያለ ገዳም እዚህ ያላቸው እና ምንድነው እኛ አርቀን የማየት እስኪ ምን ታያለህ? ነገን አሁን ታያላችሁ የነገ ቤተክርስቲያን ትላላችሁ እናንተ በትክክል አሁን ወደ ሰማያት ማርችሉ ከሆነ ከ30 ዓመት በኋላ የእናንተ ልጆች እኮ ቤተክርስቲያን የሚባል መኖሩን ማውቁ ነው። ለምንድነው ለነገ ምንም ነው የማናስበው? እናንተ ቀይና ግራ አታውቁ፣ የእናንተ ልጆች ደግሞ ቀይና ግራ የሚባል ስም የማያውቁ ይሆናል። እና እስከ መቼ ነው ነገን ሳናይ የምንኖረው? ለነገ ማንኖረው ዛሬ ስለምትገዙት ቤት፣ ስለምትገዙት መኪና፣ ስለምትበሉት ነገር፣ ስለምትጠጡት ብቻ እያስራና በትንንሽ ስሜቶች በመረበሽ ትዳሮቻችሁን ብዙ የሚረበሽ ነው። ነገን አታዩም። ዛሬ ነገ ሊለወጥ ይችላል ሰው አይደል? ዛሬ ያልተለወጠ ሰው ነገ ይለወጥ። ነገን ግን አለ የዛሬ መረበሻችን ስሜታችን መጎዳቱን ነው የምናየው። ወዳጅነትን የምናበላሸው ነገን ስለማናየው እና አርቆ የሚያይ ሰው አሁን መሪ ይባላል። መሪ የሚባለው ነገን የሚያይ ሰው አባቶቻችን ለነገ ሰርተውልን አሁን ዛሬ እኛ ያለውን ማበላሸት ግን የምንሰራው ነገር ነው። ኢየሩሳሌም ያሉ ገዳማትን አባቶቻችን እናፄ ዮሐንስ፣ እናፄ ኃይለ ሥላሴ፣ ንግሥት እቴጌ ጣይቱ፣ እናፄ ምኒልክ፣ ንግሥት ዘውዲቱ እነዚህ ሁሉ በገንዘባቸው እየገዙ ነው መስጠውልን ይያዙ። ለነገ እንዴት ነው የምንኖረው? ሊቆሙት እውነት የምንነግራችሁ ለነገ አትማሩም? ቤተክርስቲያን ትጥፋ ወይ? ለነገ አታነቡም ወይ? ለነገ አታጠራቅሙም ወይ? ከገንዘባችሁ ራሱ ለነገ ቤተክርስቲያን ለነገ ቤተክርስቲያን አስቀምጡ። የህንድ ቤተክርስቲያን ተሐድሶች ሲካፈሏት ያዳኗት የህንድ እናቶች ናቸው አይደል? ለልጃቸው 1 ብር ሲሰጡ ለቤተክርስቲያን 1 ብር ይገባል። ቤተክርስቲያንም ለነገ እናሻግራለን። አሁን እናንተ ከልቤ ነው ነገር እናንተ እንደዚህ የምልበት ምክንያት ለራሳችሁና 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 ለራሳችሁ አልከልብ እየሰማችሁ ነው አይደል? እየሰማችሁ ነው። ዘይቆላችሁ ካይ ስለዚህ አሁን የምንላችሁ ለነገ እስኪ ለነገ በሉ እንጂ ለነገ መኖር አለ። ነገን ማየት አለብን። የዛሬ 100 ዓመት ኃጢአት በስርዓተ ትምህርት ተቀርጾ እየተሰጠ ነው። ኦርቶዶክሳዊነት እየተጠላ ነው። አክራሪዎች እየተስፋፉ ነው። ክርስትና በየትም ቦታ እንዲጠላ ማተብክን አስረ መስሪያ ቤት መቀጠር አትችልም። ስራ ልትቀጠሩ ሲሉ ስለ ጌዮች ምን ታስባለህ? ትደግፋለህ ብላችሁ ትጠይቃላችሁ። ነገ ከነገ ወዲያ ደግሞ በቤተ ክርስቲያን ጌዮችን መዳር ካልቻላችሁ መኖር አትችሉም ይመጣል የሚል ደግሞ ይመጣል። ያን ምን ማድረግ ነው ያለብን? ልጆቻችን በዓለማዊ ትምህርትን በዚህ ያህል በየትኛውም ትምህርት ተጽዕኖ የሚፈጥሩ እንዲሆኑ ስንሰራ ልጆቻችሁ ፕሮፌሰር ቢሆኑ እምነት ጭምር ከሌላቸው አብረው ነው የሚክዷት። አብረው ይክዷታል፣ አብረው ይሰድቧታል፣ አብረው ይተቻሉ። ስለዚህ ለነገ ቤተክርስቲያን ብላችሁ ተማሩ። በእግዚአብሔር እውነት ለነገ ብላችሁ አንቡ። ለስሜታችሁ አትኑ፣ ለህሊናችሁ ነው። ምን ታያለ? የነገ ቤተክርስቲያን እስቲዋ ሲችን ቤተክርስቲያን ከ50 ዓመት በኋላ ይዋል እየተነጣረ እየተበላላ እንደዚህ ያሉ ነገሮች አርቆ ማየት ማለት እሱ ነገር ማየት አካል ጋር ማለት ያቆላችሁ ትልቁን ማየት እስኪ ትልቁን ማየት ወርዶ ምን ማየት በትንሽ ነገሮች እንዳለጠና ምን ማየት አሁን እንደው አያደርስበት እንጂ ቤተ ክህነት ውስጥ ያለው ሰው በምን እንደሚጣላ ቁጭ ብላችሁ ብታዩና ብትሰሙ ብትጠይቁ እጅግ ትደነቃላችሁ። የሚጣላው በመቀመጫ መስቀል አለፍ ካለ በሽቱም ሊሆን ይችላል። ምንድነው አሁን ይሄ እግዚአብሔር ያሰበው? በትንንሽ ነገሮች መጣላት፣ ትልቁን ማየት መመሪያችን። እስኪ ትልቁን ማየት በጎ ትልቁ ነገር ማለት ክርስቶስ። ትልቁን ማየት ማለት ክርስቶስ። ትንንሽ ብሮች ነው እያስቀረቡ ያለው። ትንንሽ ብር የሰጠ ሰው ቤተክርስቲያን መገብቱ ጉዳይ ያስፈጽም። ብር ያለው ሰው በብር ክርስቶስ ይሸጣል፣ በብር ክህነት ይሸጣል፣ በብር
አስተዳደር ይሸጣል። በብር መንፈስ ቅዱስ ይሸጣል። ይኸው ቅባ ቅዱስ እየተሸጠ ነው። ቅባ ቅዱስ ይሸጣል። እኔ ኢየሩሳሌም ሄጄ የግብፅ ሱቅ አላቸው፣ የግብጾች ሱቅ አለ። ሄጄ ሜሮን ስጠኛል ትታዘሩ ይሄ ነው አለ እንዴ ሚራ ነው የሚል ሚራ ደግሞ ማለት ናርዶስ ሽቱ ነው እንጂ ሜሮን አለ እንደ ይሄ ሚራ ነው ሜሮን አለ ሚራ ነው ያለ ፊት ግን ሜሮን ስጠይሰው አይ ታዘር ሜሮን አይሽ ሰው ግን ሜሮን እያለ እየገዛ ነው የሚያመጣው ማለት ሜሮን አይሸጥም። የመንፈስ ቅዱስ አጥሩና በቅዱስ ሲኖዶስ ተደርጎ ለቤተ ክርስቲያን ይሰጣል። ተገዝቶ የሚመጣ ሜሮ አይደለም። ዮሐንስ ወንጌል ምዕራፍ 2 ላይ ስትመለከቱ ርግብ የሚሸጡ ነበሩ ይላል። ርግብ የሚሸጡ ማለት መንፈስ ቅዱስን የሚሸጡ ሰው ርግብ መንፈስ ቅዱስ። ይሁዳ አንዱን አካል ወልድ ይሸጠው፣ አንዱን አካል መንፈስ ቅዱስን ደግሞ ዛሬ የሚሸጡ ሰው መንፈስ ቅዱስ ይሸጣል ዛሬ ነው። ይሄ እንደ አሁን ኢትዮጵያ ውስጥ አልፋፎን ስታዩ ለቆር ነው የምትቆርሚ ከሆነ 5000 ብር ከፍል የሚል ሰው እንዴ ለመቁረብ ክፈሉ የሚባልበት እርቦኛል፣ ጠምቶኛል፣ ልጄ ጤፍ ግዛልኝ ማለት ማንን ይገል? ምን ችግር የለውም። እርቦኛል፣ ጠምቶኛል አሁን ይባላል። መንፈስ ቅዱስን መሸጥ ግን ምን አለ? እና እናንተ ሳሸጣችሁት አሁን እናንተ እንደዚህ ስላችሁ ወደ ቄስ ነው አይደል አይናችሁ እናንተ አልሸጣችሁም። መንፈስ ቅዱስ መሸጥ እኮ ማለት በ40 ቀን በ80 ቀን ያገኛችሁት መንፈስ ቅዱስ በስጋዊ ደስታ፣ በዘፈን፣ በጨዋታ፣ በዳንኪራ፣ በዝሙት መለወጥ ነው። በስጋዊ ደስታዎቻችሁ በእንቅልፋችሁ መንፈስ ቅዱስን አልሸጣችሁ። ተኝታችሁ እያረፈዳችሁ ቅዳሴ በመቅረት ቤተክርስቲያን በመውጣት የቤተክርስቲያን ጸጋ በማፈር ስጋዊ ነገር ላይ በመታሰር መንፈስ ቅዱስ ይሽጣል። ትልቁን ማየት ትልቁን ማየት ነው እንጂ ያማን ነው ትልቁ